በትግራይ ክልል ሰበር ተሰምቷል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታውቋል። እኛም ዝርዝሩን ይዘናል። ፕሬዝዳንት ቭላዲሚር ፑቲን አገራቸው ከዩክሬን ጋር እያካሄደች ያለችው ጦርነት እያበቃ ነው ብለው እንደሚያስቡ ተናግረዋል። የፕሬዝዳንቱን ንግግርና የሩሲያና የዩክሬን ጦርነትን በተመለከተ የተሰሙ ሰበር መረጃዎችንም የምንዳሰስላችሁ ይሆናል። እንደዚሁም በሌላኛው መረጃችን ወደ መካከለኛው ምስራቅ ጦርነት ስናመራ በእስራኤል ጥቃት በርካታ ሰዎች መገደላቸውን ሊባኖስ አስታውቃለች። እንደዚሁም ዩናይትድ ኪንግደም የጦር መርከቧን ወደ መካከለኛው ምስራቅ መላኳን ስትናገር የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ዋሽንግተን የተኩስ አቁም ስምምነቱን በተደጋጋሚ መጣሷ ለዲፕሎማሲያዊ መፍትሄ ያላትን ቁርጠኝነት ጥርጣሬ ውስጥ መክተቱን መናገራቸውም ተሰምቷል። እነዚህንና ሌሎች ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተሰሙ ሰበር መረጃዎችንም ሰብሰብ አድርገን ወደ እናንተ ልናደርስ ተገኝተናል። ሰላም ውድ ቻናላችን ቤተሰቦች እያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታውቋል። ቤተክርስቲያኗ ይህንን ውሳኔ ተከትሎም በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ሕጎችን እያወጣች መሆኑን ገልጻለች። ውሳኔው ይፋ ከተደረገበት ቀን አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ተናግረዋል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔው እንደተላለፈም ገልጿል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያውን ሕጋዊ እንደሚያደርገው አስረድተዋል። አክሱም ሕግ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ጠብቃ የኖረች የረዥም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ መንበረ ታቦት ስለሆናት መንበረ ጽላት፣ መንበረ ሳሞራ፣ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ካሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብዓት ቀርቧል በማለትም አብራርተዋል። ከተማዋ በዚህ ዘመን ያላትን ቅድስና ቀጣዩ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መወሰኑንም አክለዋል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለዩ አባቶች የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉት ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረጉ ነው። ለሆቴሎችም ስርዓት የሚወጣበት ሕግ እያወጣን ነው። ከተማይቷ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማ የቅድስና ምልክት እንድታሳይ የሚያደርጉ ሕጎች እያወጣን ነው ብለዋል። የከተማዋ ጥንታዊ ታሪክ ማንነቷን፣ ክብሯን ዓለም እንዲያውቁ ማድረግም ዓላማቸው መሆኑን አክሏል። አሁን ላይ ከተማዋ ለቅድስና የሚበቁ ነገሮች ማድረግ ስላለባት ቤተክርስቲያኒቷን፣ ሕዝቧንና ምዕመናኗን በደንብ እንደሚያስተምሩም ተናግረዋል። ፕሬዝዳንት ቭላዲሚር ፑቲን አገራቸው ከዩክሬን ጋር እያካሄደች ያለችው ጦርነት እያበቃ ነው ብለው እንደሚያስቡ ተናግረዋል። ፕሬዝዳንቱ ይህንን ያሉት ሶቪየት ህብረት ናዚ ጀርመንን ድል ያደረገችበትን በዓል ካከበረች በኋላ ከጋዜጠኞች ጋር በነበራቸው ቆይታ ወቅት ነው። ጉዳዩ እየተጠናቀቀ ነው ብዬ አስባለሁ ሲሉ በዩክሬን እየተካሄደ ስለሚገኘው ልዩ ወታደራዊ ዘመቻ ተናግረው ምዕራባውያን ለኪየቭ መንግስት የሚያደርጉትን ድጋፍ ኮንነዋል። የሩሲያ ዓመታዊ ድል በዓል ዩክሬን በቀዩ አደባባይ በድሮኖች ጥቃት ልታደርስ ትችላለች በሚል ስጋት የተለመደውን የታንክና የሚሳኤል ሰልፍ አላካሄዱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጨረሻ ደቂቃ ባደራደሩትና በሞስኮና በኪየቭ መካከል በተደረገው የተኩስ አቁም ስምምነት የጥቃት ስጋቱ ቀንሶ ሰልፉ ላይ ምንም አደጋ ተጠናቋል። ፑቲን አስተያየቱን የሰጡት የድል ቀን ንግግራቸው ጦርነቱን ምክንያታዊነት ለማረጋገጥ ከተጠቀሙ ከጥቂት ሰዓታት በኋላ ነው። በንግግራቸውም ሩሲያ ፍትሐዊ ጦርነት እየተዋጋች እንደሆነና ዩክሬንን በኔቶ የሚታጠቅና የሚደገፍ ጠበኛ ኃይል ብለው ጠርተዋታል። ምዕራባውያን ዩክሬንን ስለመርዳታቸው በተመለከተ በጋዜጣዊ መግለጫ ወቅት የተጠየቁት ፑቲን እርዳታ ቃል ገብቶ እስከዛሬ ድረስም ከሩሲያ ጋር ግጭቱን ማቀጣጠል ጀመሩ። ጉዳዩ እያበቃ ነው ብዬ ባስብም ግን ከባድ ጉዳይ ነው ሲሉ ምላሽ ሰጥተዋል። የሩሲያ ኃይሎች በ2014 ክሬሚያንና የምስራቅ ዩክሬን ክፍሎችን የተቆጣጠሩ ሲሆን በየካቲት 2022 የዩክሬን ሙሉ ወረራን ጀምረዋል። ፑቲን ዩክሬንን ፕሬዝዳንት ቮሎዲሚር ዜሌንስኪን የሚያገኙት ዘላቂ የሰላም ስምምነት ከተደረሰ በኋላ ብቻ እንደሆነም ተናግረዋል።
በሶስተኛ ሀገር መገናኘት ቢቻልም ግን በዚህ ዝግጅት ላይ ለመሳተፍና ለመፈረም የረጅም ጊዜ ታሪካዊ እይታን ለመፍጠር የሰላም ስምምነት ላይ የመጨረሻ ስምምነቶች ከተደረሱ በኋላ ብቻ ነው። ይህም የመጨረሻ እርምጃ መሆን አለበት ሲሉም አክሏል። ዜሌንስኪ በግል ያገኟቸው ዝግጁ መሆናቸውን ቢሰሙም እንዲህ አይነት መግለጫዎችን ስንሰማ ይህ የመጀመሪያ ጊዜ አይደለም ብለዋል ፑቲን ለአውሮፓ አዲስ የደህንነት ስምምነቶችን ለመደራደር ፈቃደኛ እንደሆኑና የሚመርጡት የድርድር አጋር የጀርመን የቀድሞ ቻንስለር ጄራርድ ሽሮደር እንደሆኑ ጠቅሰዋል። የቀድሞ ቻንስለር የፑቲን የረጅም ጊዜ ወዳጅ ሲሆኑ በሩሲያ መንግስት ባለቤትነት ስር ላሉ የኢነርጂ ኩባንያዎች ላይ በመስራታቸው ምክንያት አወዛጋቢ ናቸው። የእስራኤል መከላከያ ሰራዊት ቅዳሜ ዕለት በፈጸመው ከባድ ድብደባ 39 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የእስራኤል ጦር በደቡባዊ ሊባኖስ ሳክሳይ ከተማ በፈጸመው ጥቃት አንድ ሕፃንን ጨምሮ ቢያንስ 7 ሰዎች መገደላቸውን ሚኒስቴሩ ይፋ አድርገዋል። እስራኤል በአካባቢው የሚገኘውን ታጣቂ ቡድን ሂዝቦላን ኢላማ ማድረጓን ገልጻ ሰላማዊ ሰዎች ላይ ጉዳት ስለመድረሱ መረጃው ደርሶኛል ብላለች። በእስራኤልና በሊባኖስ መካከል ከ3 ሳምንት በፊት ተኩስ አቁም ስምምነት ቢደረስም ከሂዝቦላ ጋር የሚደረገው ውጊያ ግን እንደቀጠለ ይገኛል። አብዛኛው የእስራኤል የአየር ድብደባዎች ኢላማ የሚያደርጉት የሂዝቦላ መሰረተ ልማቶችና ታጣቂዎች ይገኙበታል ተብሎ በሚታመነው ደቡባዊ ሊባኖስ ነው። ቅዳሜ ዕለት የሊባኖስ ብሔራዊ ዜና ወኪል እስራኤል በደቡባዊ የሀገሪቱ ክፍል ሳክሳኬ ከተማን ጨምሮ ድብደባ መፈጸሟን ዘግቧል። የጤና ሚኒስትሩ እንዳለው በጥቃቱ በመጀመሪያ አንድ ሕፃንን ጨምሮ 7 ሰዎች ሲገደሉ 3 ሕፃናትን ጨምሮ 15 ሰዎች ደግሞ ተጎድተዋል ብሏል። የእስራኤል ጦር በአካባቢው ሽብርተኛው የሂዝቦላ ለወታደራዊ ዓላማ የሚጠቀምባቸው ህንፃዎች መመታታቸውን አስታውቋል። ከጥቃቱ አስቀድሞ በተቻለ መጠን በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስ ኢላማቸውን ለየት የሚመቱ መሳሪያዎችንና የአየር ላይ ቅኝት ማድረግን ጨምሮ የተለያዩ እርምጃዎች ተወስደዋልም ብሏል። አክሎም ጉዳዩ ላይ ምርመራ እየተደረገ መሆኑንም ገልጿል። ብሪታንያ ቅዳሜ ዕለት ኤችኤምኤስ ድራገን የተሰኘው የጦር መርከቧን ወደ መካከለኛው ምስራቅ ልካለች። የጦር መርከቡ ሁኔታዎች የሚፈቅዱ ከሆነ በርካታ ሀገራት ይሳተፉበታል ተብሎ በሚጠበቀው የሆርሙዝ ወሽመጥን ማስከፈት ላይ ሊሳተፍ ይችላል ተብሏል። ኤችኤምኤስ ድራገን የአየር መቃወሚያ መሳሪያ የጫነ መርከብ ሲሆን የኢራን ጦርነት ከተጀመረ በኋላ በመጋቢት ወር በምስራቅ ሜዲትራኒያን ወደምትገኘው ኦፕረስ ከተማ ተሰማርቶ ነበር። ዩኬ የጦር መርከቧን ወደ መካከለኛው ምስራቅ የላከችው ፈረንሳይ የባህር ኃይሏን ወደ ደቡባዊ ቀይ ባህር ለመላክ መወሰኗን ተከትሎ ነው። ሁለቱ ሀገራት የንግድ መስመሩን በጋራ ለመከላከል ባዘጋጁት የመከላከያ እቅድ ላይ እየሰሩ ነው። የብሪታንያ መከላከያ ሚኒስቴር ቃል አቀባይ ብሪታንያ የጦር መርከቧን አስቀድማ ወደ መካከለኛው ምስራቅ በማስጠጋቷ አስፈላጊ በሚሆንበት ወቅት ወሽመጡን ከአጋሮቿ ጋር በመሆን ለመከላከል እንደሚያግዝም ተናግረዋል።